በወለጋ አዲስ መጠነ ሰፊ ውጊያ መቀስቀሱ ተሰምቷል። የፋኖ ኃይሎች አንድ የመከላከያ ካምፕን ጨምሮ የቀድሞ አየር ማረፊያ አካባቢዎችን ሙሉ በሙሉ ሲቆጣጠሩ የጃል መሮ ጦር የኪረሙ ወረዳ ዙሪያውን ከቧል። የጨቢና የኪረሙ ከተማ ነዋሪዎች ውጊያውን በመስጋት ከተማውን ለቀው በመውጣት ላይ ናቸው። ቀዳሚ የግንባር መረጃችን ነው። በሸረሪና በነበረው ውጊያ የህወሓት የግንባሩ አዛዥን ጨምሮ ከ180 በላይ ታጣቂዎች ምርኮኛ መሆናቸው ተሰማ። በዚሁ ቀጠና ከባድ ሽንፈት ያስተናገደው ህወሓት የሸረሪና ወታደራዊ ካምፕን መልሶ ለመቆጣጠርና ወደ ሁመራ ወልቃይት አቅጣጫ ጥቃት ለመክፈት ከፍተኛ ወታደራዊ ስምሪት አድርጓል። በሌላ በኩል ህወሓት ለሐራ መሬት ታጣቂዎች ጥሪ ሲያቀርብ ታጣቂዎቹ ደግሞ ከብልጽግና ጋር እንደሚሰለፉ ይፋ አድርገዋል። የሙሉ ግንባር ጦርነቱም አይቀሬ ሆኗል። በዝርዝር ይደመጣል። ባለፉት 3 ዓመታት ከ400 በላይ የድሮን ጥቃት ያደረሰው ያገዛዙ አየር ኃይል ኢትዮጵያን ለመውጋት የሚፈታተኑ ጠላቶችን ድባቅ መምታት የሚችል አየር ኃይል ተገንብቶ ዝግጁ ነው ሲል በዋና አዛዡ በኩል ዲስኩር አሰምቷል። ሌላኛው መረጃችን ነው። የጅቡቲው ፕሬዝዳንት በአማራ ክልል ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው የናዳ አደጋ ህይወታቸውን ላጡ ወገኖች ሀዘናቸውን ሲገልጹ የብልጽግናው አለቃ አብይ አህመድ ዝምታን እንደመረጡ ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በወለጋ የመከላከያ ካምፕን ጨምሮ የቀድሞ አየር ማረፊያ አካባቢዎችን ሙሉ በሙሉ መቆጣጠራቸው ተሰማ። ባጊን ካምፕ ለ3 ቀናት ከበባ ውስጥ የነበረው መከላከያ ሌሊቱን ሸሽቶ ሲወጣ ሀሮ አዲስ ዓለም ላይ ከባድ ውጊያ መቀስቀሱ ታውቋል። በወለጋ ቢዛሞ ቀጠናዎች መጠነ ሰፊ ውጊያ ዳግም መቀስቀሱ ተሰምቷል። የአካባቢው ምንጮች እንደጠቆሙት በምስራቅ ወለጋ ኪረሙ ወረዳ ባጊን፣ ሀሮ አዲስ ዓለም፣ ወዴሳ ዲማ በተባሉ አካባቢዎችና የቀድሞ አየር ማረፊያ እየተባሉ በሚጠሩ አካባቢዎች መጠነ ሰፊ ውጊያ ተከፍቷል። በአካባቢው አዲስ የገባው የገዳ ኮማንዶ የባሮ ቱምሳ ክፍለ ጦር በአካባቢው ከመላመዱ በፊት በፋኖ ኃይሎች ጥቃት እንደተከፈተበት የአካባቢው ምንጮች ጠቁመዋል። በአውደ ውጊያው ድል የቀናው ፋኖ በባጊን የነበረውን የመከላከያ ካምፕ ሙሉ በሙሉ መቆጣጠሩ ታውቋል። በተመሳሳይ ከነቀምት የሚያስመጣውንና ወለጋ ጋምሳ የሚያስወጡትን የቀድሞ አየር ማረፊያና አካባቢዎቹን ሙሉ በሙሉ መቆጣጠሩን የፋኖ ምንጮች አረጋግጠዋል። ሌሎች የአካባቢው ምንጮች ለጣና ባደረሱት ወታደራዊ መረጃ ላይ እንደተመላከተው በባጊን ካምፕ ለ3 ቀናት ከበባ ውስጥ የነበረው መከላከያ ሌሊቱን ወጥቶ ከሌላ አቅጣጫ ወደ ሀሮ አዲስ ዓለም ከሌላው ኃይል ጋር ተቀላቅሎ ከባድ ውጊያ መቀስቀሱን ገልጸዋል። የፋኖ ምንጮች በበኩላቸው በመካናይዝድ በከባድ መሳሪያ ውጊያ እየተካሄደ መሆኑን አረጋግጠው የደረሰውን የጉዳት መጠን ለጊዜው ማወቅ አልተቻለም ብለዋል። በሌላ በኩል ፋኖ ከመከላከያና ከገዳ ኮማንዶ ጋር በሚዋጋበት ቀጠና ከፍተኛ ቁጥር ያለው የጃል መሮ ጦር ከሀሮ አዲስ ዓለም በኩል በሆሮ ጉድሩ ወለጋ በኩል ኪረሙ ወረዳ ገብቶ በአካባቢው ከጀርባ ሰፍሮ እንደሚገኝ በግንባር መረጃው ላይ ተመላክተዋል። የጨቢ ከተማና የኪረሙ ከተማ ነዋሪዎች ውጊያውን በመስጋት ከተማውን ለቀው በመውጣት ላይ መሆናቸውን ዛሬ ሐምሌ 29 ቀን ማለዳ ከስፍራው በደረሰን መረጃ ላይ ተመላክተዋል። በተያያዘ በመርጋ ጅሬኛ መገንጠያ የኦሮሚያ ልዩ ኃይል ከገዳ ኮማንዶዎች ጋር በመቀናጀት ከነ ጃል መሮ ጦር ጋር ውጊያ አድርጓል። የጃል መሮ ጦር የኪረሙ ወረዳ ዙሪያውን 100% ከቦ እንደሚገኝ ከስፍራው የወጡ መረጃዎች ሲያመላክቱ በዚሁ የወለጋ ቀጠና ከጊዳ የሚመጣው መንገድም ተዘግቷል። በሸረሪና በነበረው ውጊያ የህወሓት የግንባሩ አዛዥን ጨምሮ ከ180 በላይ ታጣቂዎች ምርኮኛ መሆናቸው ተሰማ። በዚሁ ቀጠና ከባድ ሽንፈት ያስተናገደው ህወሓት የሸረሪና ወታደራዊ ካምፕን መልሶ ለመቆጣጠርና ወደ ሁመራ ወልቃይት አቅጣጫ ጥቃት ለመክፈት ከፍተኛ ወታደራዊ ስምሪት አድርጓል። ህወሓት በጎንደር ቀጠናዎች አዲስ የውጊያ ግንባር ለመክፈት ስምሪት ላይ መሆኑን የሚያመላክቱ ወታደራዊ መረጃዎች ወጥተዋል። በቤንሻንጉል ጉሙዝ ክልል አሶሳ፣ ትይዩ፣ ደማዚን እና ኩርሙክ በጥቁር አባይ ግዛት የተለያዩ ቀጠናዎች ለዘመቻ ተንቀሳቅሰው የነበሩ የህወሓት ታጣቂዎች መልሰው ወደ ሸረሪና ሁመራ ግንባር ሀሻባ ተብሎ ወደሚጠራው አካባቢ እንዲመጡ በማድረግ ለመልሶ ማጥቃት ዝግጅት ማድረጉ ተሰምቷል። ሀሻባ አካባቢ የኃይል ስምሪት ለማድረግ ወታደራዊ ግምገማና ወታደራዊ ስምሪት በማድረግ ላይ ይገኛሉ ያሉት የሁመራ ምንጮቻችን የህወሓት ታጣቂዎች ስብስብ በጀነራል ሙዘይ መኮንንና በጸጋዬ ማርከስ የሚመራ ሲሆን ስብስቡ ከአርሚ 13ና ከአርሚ 7 ከጥቃት የተረፉ ታጣቂዎችን ያቀፈ ነው ተብሏል። ጀነራል ሙዘይ መኮንን ከውጊያ በኋላ ወደ ካርቱም ተጉዘው የነበረ ቢሆንም ለዚሁ ዓላማ ወደ ግንባር መመለሳቸው በወታደራዊ መረጃው ላይ ተመላክቷል። ዋና ዓላማው ሸረሪና ላይ የደረሰውን ከባድ ጉዳት ማካካስና የሸረሪናን ወታደራዊ ካምፕ መልሶ ለመቆጣጠር እንዲሁም ወደ ጎንደር ሁመራ አቅጣጫ ጥቃት ለመክፈት መሆኑን ከምንጮቻችን መረዳት ተችሏል። ታጣቂዎቹ የቡድን መሳሪያና አነስተኛ አጥፍቶ ጠፊ ድሮኖችን መታጠቃቸውን በዚሁ ወታደራዊ መረጃ ላይ ተመላክቷል። በሌላ በኩል በሸረሪና ውጊያ የደረሰውን ጉዳት
የሚገልጽ ዝርዝር መረጃ ለጣቢያችን ደርሶ ተመልክተነዋል። በመረጃው መሰረት በሸረሪና ውጊያ የግንባሩ የህወሓት ታጣቂ አዛዥ ሻለቃ በርሄ ኃይሌን ጨምሮ ከ183 በላይ ታጣቂዎች ምርኮኛ ሲሆኑ ከ1534 በላይ የህወሓት ታጣቂዎች ደግሞ ሙትና ቆስለኛ ሆነዋል። ከ80 በላይ የሚሆኑ ታጣቂዎች ደግሞ የተከዚ ወንዝ ሞልቶ በውሃ ሙላት እንደተወሰዱ፣ ከነዚህ ውስጥ 15 ያህሉ አስከሬናቸው እንደተገኘ የሱዳን ወታደራዊ መንግስት ባለስልጣናትን ዋቢ በማድረግ ዶቼ ቬለ ዘግቧል። በዓለም አቀፍ ሚዲያዎች ጭምር ሰፊ ሽፋን ያገኘው የህወሓት ታጣቂዎች ጉዳትም በህወሓት ጀነራሎች ዘንድ ሌላ የድል ትርክት ተፈጥሮለታል። ማዕከሉም መቀሌ ያደረገው ማዕከላዊ የጦር አመራር በጉዳዩ ላይ በወጣው መግለጫ በሸረሪና አቅጣጫ ተከፍቷል ያለውን መጠነ ሰፊ ጥቃት መከላከል ችለናል ብሏል። በመቶዎች የሚቆጠሩ የቆሰሉ የህወሓት ታጣቂዎች ወደ ሱዳን እየተሰደዱ ባሉበት የሱዳን ገበሬዎች ከወንዝ ውስጥ የተዋጊዎችን አስከሬን ማውጣታቸውን የሳውዲ አረቢያው አልሃደስ የቴሌቪዥን ጣቢያ ሲዘግብ፣ አልጀዚራ በበኩሉ በሱዳን ሰቲት ወንዝ ውስጥ 15 የህወሓት ወታደሮች አስከሬን መገኘቱን ዘግቧል። ኢትዮጵያን ለመውጋት የሚፈታተኑ ጠላቶችን ድባቅ መምታት የሚችል አየር ኃይል ተገንብቶ ዝግጁ ነው። ይህንን ያሉት የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ናቸው። ብልጽግና የጦርነት አጣብቂኝ ውስጥ በገባ ቁጥር በየጊዜው የስነ ልቦና ጦርነት ለመክፈት ካሜራ ፊት የሚቆሙት የብልጽግናው አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አየር ኃይሉ በሀገር ውስጥ ጦርነት ሙሉ ተሳትፎ እያደረገ ባለበት በዚህ ጊዜ ኢትዮጵያን ለመውጋት የሚፈታተኑ ጠላቶችን ድባቅ መምታት የሚችል አየር ኃይል ተገንብቶ ዝግጁ ነው ሲሉ ተደምጠዋል። በድሬዳዋ ከተማ በሚገኘው የሶስተኛ አየር ምድብ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር በተካሄደበት መድረክ አዲስ የጦርነት ነጋሪት ጉሰማ ያሰሙት ጀነራሉ የድንበር ላይ ውጊያዎችና ወታደራዊ ውጥረቶች በጨመሩበት ሁኔታ ነው። ጀነራሉ በዚህ መድረክ አክለውም የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በስኬት በመወጣታቸው ሊኮሩ ይገባል ሲሉ በሀገር ውስጥ የእርስ በርስ ጦርነት አየር ኃይሉ መሳተፉን አወድሰዋል። ጀነራሉ ገዳማት ሳይቀር በድሮን ሚሳኤል በሚደበደቡበት ሁኔታ እንዲህ ያለውን የጥፋት ተልዕኮ ስኬት የሚል ትርጉም ሰጥተዋል። አክለውም የአየር ኃይሉ አባላት ከፊት ለፊታቸው ታላላቅ ተልዕኮዎች እንደሚጠብቃቸው በመግለጽ በሁሉም ረገድ ዝግጁነትን ማጠናከር እንደሚያስፈልግ በመግለጽ የጦርነት ዝግጅታቸውን አጠናክረዋል። ዋና አዛዡ አሁን ላይ ያለው ዘመን የውጊያ አካሄድና ስልት ለመገመት አዳጋች መሆኑን አንስተው በፍጥነት እየተቀያየረ መምጣቱንና በቀጠናው ያለው የኃይል አስተላለፍ ተለዋዋጭና ሊገመት የማይችል መሆኑን ገልጸዋል። የሚለወጠውን የውጊያ አውድና የኃይል አስተላለፍ በመገንዘብ አመራሩና ሰራዊቱ ራሱን ማዘጋጀት እንዳለበት ያሳሰቡት የብልጽግናው አየር ኃይል ዋና አዛዥ ከሀገር ውስጥ ጦርነቱ ባሻገር ድንበር ተሻጋሪ ጦርነት እንደሚኖር በንግግራቸው ላይ አመላክተዋል። የጦርነቱ ዝግጅቱን ታሳቢ በማድረግ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ እንደሚገኝም ዋና አዛዡ ሲናገሩ ተሰምተዋል። በአማራ ክልል በተከፈተው ጦርነት ባለፉት 3 ዓመታት ከ400 በላይ የድሮን ጥቃቶች መፈጸማቸውን መረጃዎች ያሳያሉ። ይህ መረጃ ለውጊያ ድጋፍ ጥቅም ላይ የዋሉ የጦር ሄሊኮፕተሮችና ጀቶችን ጥቃት አይጨምርም። በእነዚህ የአየር ኃይል ድብደባዎች ከንጹሐን እልቂት በተጨማሪ የጤና ተቋማት፣ ትምህርት ቤቶች፣ አብያተ ክርስቲያናትና የመኖሪያ ቤቶች ለጥቃት መዳረጋቸው ተዘግቧል። ከዚህ ቀደም የብልጽግናው ኤታማዦር ሹም ብርሃኑ ጁላ ድሮን የገዛነው ልንዋጋበት ነው፣ ልክ እንደ ክላሽ ድሮንን እንጠቀማለን ሲሉ መናገራቸው ይታወሳል። ገጥመዋል እኮ እኔ መሳሪያ ሊመርጥለት ነው። በጦርነት ህግ የግድ መተግበር ያለበት የተመጣጣኝነት መርህ ተጥሶ አየር ኃይሉ ሙሉ የውጊያ ድጋፍ አገልግሎት እየሰጠ ባለበት ሁኔታ አየር ኃይሉ የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎች እያፈራ ሌተናል ጀነራል ይልማ መርዳሳ በኩራት ሲገልጹ ታይቷል። የዘመኑን የውጊያ ቴክኖሎጂዎች ታጥቀናል ሲሉ የሚሰሙት የብልጽግናው ገዢዎች ይህ ትጥቅ የኢትዮጵያን ሉዓላዊነት ለማስከበር ሳይሆን ለሀገር ውስጥ ጦርነት የሚውል መሆኑ በአየር ኃይሉ ታሪክ ውስጥ የከፋ የጦር ወንጀል የተመዘገበበት አሳፋሪው ምዕራፍ ሆኖ ተመዝግቧል። ህወሓት ለሐራ መሬት ታጣቂዎች ጥሪ ሲያቀርብ ታጣቂዎቹ ደግሞ ከብልጽግና ጋር እንደሚሰለፉ ይፋ አድርገዋል። በሌላ በኩል ዓለም አቀፉ ተቋም ደግሞ ጦርነቱን ለጀመሩት ህወሓትና ብልጽግና ጥሪ አቅርቧል። ህወሓት በነ ጀነራል ጻድቃንና ጌታቸው ረዳ የፖለቲካ አመራር ይሰጣቸዋል ለሚባሉት የትግራይ ሰላም ኃይሎች በተለምዶ የሐራ መሬት ታጣቂዎች ጥሪ ሲያቀርብ ታጣቂዎቹ ደግሞ ከብልጽግና መንግስት ጋር በይፋ መሰለፋቸውን አስታውቀዋል። ህወሓት ለቡድኑ አባላት ጥሪ ማድረጉን ተከትሎ የትግራይ የሰላም ኃይል ተመልሼ ከህወሓት ጋር አልሰለፍም ማለቱን አቶ ጸጋዬ ገብረ ተክሌ ለሪፖርተር ሲናገሩ ተሰምተዋል። ከሰሞኑ ሌተናል ጀነራል ጻድቃን ገብረተንሳይ ውጊያ ከተጀመረ በአንድ ወር ውስጥ ያልቃል ማለታቸው ይታወሳል። ጀነራሉ ራያ ላይ ውጊያውን መጨረስ ይቻላል የሚል እምነት ያላቸው ሲሆን መቀሌ በአንድ ወር ልንገባ እንችላለን፣ እኔ ትልቅ ተስፋ አለኝ ማለታቸው ተሰምተዋል። ጀነራል ጻድቃን ምክንያት ያሉትን ሲያስረዱም በትግራይ ያለው ኃይል በፖለቲካ ተሸንፏል፣ ኃይላችንን መሰብሰብና መምታት ብቻ ነው የቀረም ብለዋል። ሌላኛው የቀድሞ የህወሓት ጀነራል በበኩላቸው መቀሌ ለመግባት ዝግጁ ነን ሲሉ መሰማታቸው ለህወሓት ስጋት ሆኖበት
ይህን ጥሪ ለማቅረብ እንደተገደደ ተገምቷል። በብርጋዴር ጀነራል በየነ ገብረ እግዚአብሔር ወዲ አንጥሮ፣ በጀነራል ጎሽ ገብረና በጀነራል ከበደ ፈቃዱ የሚመራው ይህ ታጣቂ ቡድን መቀሌ ለመግባት ዝግጁ ነን ማለቱ ህወሓት የሐራ መሬት ታጣቂዎችን በሰላም ወደ ቤታችሁ ተመለሱ የሚል ጥሪ ለማቅረብ እንዳስገደደው የሚገልጹት የጉዳዩ ተከታታዮች በሁለቱም ኃይሎች በኩል የጦርነት ትርክቱ ማደጉን ይገልጻሉ። በተለይም ጀነራል ጻድቃን ገብረተንሳይ በአንድ ወር ውስጥ ውጊያው ያልቃል ሲሉ ከሰጡት አስተያየት ጋር ተያይዞ በራያ ግንባር ከሚታየው ወታደራዊ ውጥረት አኳያ የጦርነቱን ጊዜ ቅርብ አድርጎታል ነው የተባለው። በዚህ መልክ የተፋፋመው አዲስ የጦርነት ዝግጅት ያሰጋው ዓለም አቀፉ ተቋም ለህወሓትና ለብልጽግና አስቸኳይ ያለውን ማሳሰቢያ ሰጥቷል። ሁለቱም ኃይሎች የኃይል አማራጭን በመተው ልዩነቶቻቸውን በሰላማዊ ሰፊና ራስን በቻለ የፖለቲካ ውይይት መድረክ ላይ ብቻ እንዲፈቱ በጥብቅ የጠየቀው የአውሮፓ ፒስ ፋውንዴሽን በህወሓትና ብልጽግና መካከል የተጀመረው ጦርነት የምስራቅ አፍሪካ ቀጠናን ወደ ከፋ ወታደራዊ መናወጥ ሊከት የሚችልበት አደገኛ ምዕራፍ ላይ መድረሱን በስጋት ገልጿል። ባለፉት ጥቂት ሳምንታት በአጠቃላይ የሀገሪቱ የፖለቲካ መዋቅር ላይ የታየው አለመግባባት እጅግ የከረረ ዲፕሎማሲያዊ ውጥረት መፍጠሩን የገለጸው ድርጅቱ በተለይም በኢትዮጵያና በሱዳን ስትራቴጂካዊ የድንበር ቀጠናዎች ላይ እየተደረጉ ያሉ መጠነ ሰፊ የጦር መሳሪያ ክምችቶችና ያልተቋረጡ የወታደራዊ ኃይሎች ስምሪቶች ቀጠናውን ወደ አዲስ አውዳሚ ጦርነት እያስገቡት መሆኑን ከወታደራዊ ሪፖርቶች መረጋገጡን አስታውቋል። ይህ ወታደራዊ ፍጥጫ በቀይ ባህር እና በአፍሪካ ቀንድ አካባቢ አንጻራዊ መረጋጋት ለመፍጠር የሚደረጉ ዓለም አቀፍ ጥረቶችንም ሙሉ በሙሉ ሊያናጋ የሚችል የደህንነት ቀውስ መሆኑን የገለጸው የአውሮፓ ፒስ ፋውንዴሽን ህወሓትና ብልጽግና የያዙትን የጦርነት ዝግጅት በአስቸኳይ በማቆም ከፍተኛ ትዕግስት እንዲያሳዩና ውጥረቱ ከሚያባብሱ ከባድ ወታደራዊ እርምጃ እንዲቆጠቡ በጥብቅ አሳስቧል። የፕሪቶሪያው ስምምነት ያለምንም ቅድመ ሁኔታ ሙሉ በሙሉ እንዲተገበር በድጋሚ ጥሪ ያቀረበው ተቋሙ ሁለቱም ኃይሎች የያዙትን የኃይል አማራጭ በመተው ልዩነቶቻቸውን በሰላማዊ ሰፊና ራስን በቻለ የፖለቲካ ውይይት መድረክ ላይ ብቻ እንዲፈቱ መክሯል። ቀጠናዊ መረጋጋትን ለመፍጠርና አዲስ አውዳሚ የጥፋት አዙሪት እንዳይፈጠር አህጉራዊ ተቋማትና ዓለም አቀፍ አጋሮች የጦርነቱን ጅማሮ ሳያቃልሉ አሁኑኑ በአስቸኳይ ዲፕሎማሲያዊ ግፊታቸውን እንዲያጠናክሩ መግለጫው ጠይቋል። የጅቡቲው ፕሬዝዳንት በአማራ ክልል ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው የናዳ አደጋ ህይወታቸውን ላጡ ወገኖች ሀዘናቸውን ሲገልጹ የብልጽግናው አለቃ አብይ አህመድ ዝምታን እንደመረጡ ነው። የጅቡቲው ፕሬዝዳንት እስማኤል ኦመር ገሌ በአማራ ክልል ሰሜን ሸዋ በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው የሰው ህይወት የጠፋበት የናዳ አደጋ ምክንያት የያዘን መግለጫቸውን አስተላለፉ። ፕሬዝዳንቱ የያዘን መግለጫቸውን ያስተላለፉት ለኢትዮጵያ መንግስትና ለኢትዮጵያ ህዝብ ቢሆንም በአማራ ህዝብ ላይ ጦርነት ያወጀው የብልጽግናው አገዛዝ በጉዳዩ ላይ የራሱን ሀዘን ከመግለጽ እንኳ እንደተቆጠበ ይገኛል። የጅቡቲው ፕሬዝዳንት እስማኤል ኦመር ጌሌ ሐምሌ 28 በኤክስ ገጻቸው ላይ ባስተላለፉት የሀዘን መልእክት በጉዳቱ ምክንያት ህይወታቸውን ላጡት ወንድም የኢትዮጵያ ህዝብና መንግስት የተሰማኝን ጥልቅ ሀዘን አጋርነትና ድጋፍ ለመግለጽ እወዳለሁ ብለዋል። ሐምሌ 27 ቀን ባልተጠበቀ የመሬት መንቀጥቀጥ ምክንያት በተከሰተ የናዳ አደጋ በሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም የቢያንስ 14 ምዕመናን ህይወት ሲያልፍ 7 ምዕመናን ደግሞ ከባድና ቀላል ጉዳት ደርሶባቸዋል። እንደ አካባቢው ምንጮች መረጃ ከተጎዱት መካከል 5ቱ ከባድ ጉዳት፣ 2ቱ ደግሞ ቀላል ጉዳት ደርሶባቸዋል። የአደጋ ጊዜ ሰራተኞች በአካባቢው የፈልጎ ማዳን ስራ ያካሄዱ ሲሆን ተጎጂዎችንም ለሕክምና ወደ ሆስፒታል አጓጉዘዋል። 14 ምዕመናንን ህይወታቸው ባለፈበት አደጋ የጎረቤት ሀገር መንግስት ሀዘኑን ሲገልጽ የብልጽግናው አለቃ አብይ አህመድ ለፖለቲካ ትክክለኛነት በሚል እንኳ የሀዘን መልእክት ማስተላለፍ አልፈለጉም። ከሀገር መሪነት ፕሮቶኮል ይልቅ የፖለቲካ ጥላቻቸው ጎልቶ የሚታየው የብልጽግናው አለቃ ባገኙት አጋጣሚ ሁሉ ለአማራ ህዝብ ያላቸውን ጥላቻና ንቀት ደጋግመው ማሳየታቸው ይታወሳል። በተፈጥሮ አደጋ ከሚሞተው በላይ እርሳቸው ባወጁት ጦርነት በየዕለቱ የሚረግፈው ቁጥሩ በመጨመር ላይ ነው። 3 ዓመት በተሻገረው የአማራ ጦርነት ህዝቡ በተስፋ ማጣትና በሞት መሃል እንደሚገኝ የቅርቡ የቢቢሲ ዘገባ ማመላከቱ ይታወሳል። የአማራ ክልል 3 የጦርነት ዓመታት የተዘጉ የሚመስሉ የሰላም በሮች አሳሳቢ የሆነው የብልጽግናው አለቃ በሚከተሉት የጦርነት ፖሊሲ የተነሳ እንደሆነ የፖለቲካ ታዛቢዎች ያምናሉ። ሚሊዮኖችን ለጥቃት ያጋለጠው በአማራ ህዝብ ላይ የተከፈተው ጦርነት ሰብአዊ እልቂቱ የከፋ ደረጃ ላይ መድረሱን ተከታታይ ሪፖርቶች ያመላክታሉ። በዚህ ጦርነት ከንጹሃን ጥቃቶች ባሻገር የእምነት ተቋማትን ጨምሮ ትምህርት ቤቶች፣ የጤና ተቋማትና የሲቪል መገልገያዎች የጥቃት ኢላማ ከመሆን አልዳኑም። የትራምፕ አማካሪ ለኢትዮጵያ ኤርትራና ግብጽ አዲስ ማሳሰቢያ ሰጡ። በሌላ በኩል አሜሪካ ከኢራን ጋር ባደረገችው ጦርነት ሁሉንም የርቀት አልሞ ተኳሽ ሚሳኤሎችን ተጠቅማ ጨርሳለች መባሉ አነጋጋሪ ወታደራዊ መረጃ ሆኗል። በኢትዮጵያ ኤርትራና ግብጽ ጉዳይ ከአሜሪካ በኩል በቀናት ልዩነት ለሁለተኛ ጊዜ ጥብቅ ማሳሰቢያ ተሰጥቷል። የትራምፕ አስተዳደር በአፍሪካ ቀንድ ፍጥጫ ውስጥ ከግብጽና ከኤርትራ የጋራ ወታደራዊ ጎራ ጀርባ በመሰለፍ ጸረ ኢትዮጵያ ጥምረትን እያደራጀ ነው መባሉን ከሰሞኑ ማስተባበሉ
ይታወሳል። ማስተባበያው የተሰጠው ዘአፍሪካ ሪፖርት ያስነበበውን ዘገባ ተከትሎ በቀጠናው ከፍተኛ ዲፕሎማሲያዊ ውዝግብ በተፈጠረበት ወቅት ነው። ዘአፍሪካ ሪፖርት የትራምፕ ከፍተኛ ጉዳዩ የአፍሪካ ጉዳዮች አማካሪ ማሳድ ብሉስ በካይሮ ተከታታይ ሚስጥራዊ ስብሰባዎች ማድረጋቸውን በመጥቀስ ዋሽንግተን ግልጽ ስትራቴጂካዊ ራዕይ ሳይኖራት ጸረ ኢትዮጵያ ጥምረትን ለመደገፍ ወገንተኝነት ማሳየቷን መዘገቡ አይዘነጋም። ቀጠናዊ ውጥረትና ከኤርትራ የወርቅ ማዕድናት ጥቅም ጋር ተያይዞ የተነሳውን አዲስ ውዝግብ ተከትሎ የአሜሪካው የአፍሪካ ቀንድ ከፍተኛ አማካሪ ማሳድ ብሉስ በማህበራዊ ትስስር ገጻቸው በድጋሚ በሰጡት ምላሽ የቀረበውን ክስ ሙሉ በሙሉ ውድቅ አድርገዋል። ማሳድ ወደ ኤርትራ ያደሉት በኤርትራ ከወርቅ ጋር የተያያዘ የጥቅም ትስስር ስላላቸው ነው የሚል ክስ ቀርቦባቸው ነበር። የአሜሪካው ከፍተኛ አማካሪ ይፋዊ መልእክታቸውን ባሰፈሩበት በዚህ የኤክስ ገጻቸው ላይ እንደገለጹት ዋሽንግተን ከግብጽ ከኤርትራና ከኢትዮጵያ ጋር የምታደርገው ዲፕሎማሲያዊ ግንኙነት ቀጠናዊ ሰላምን ለማስፈን የታለመ መሆኑን በመግለጽ ክሱን አጣጥለዋል። አማካሪው አክለውም አሜሪካ ሌላውን ቀጠናዊ አጋር ለመጉዳት ከኤርትራ ጋር ሚስጥራዊ ድርድር እያደረገች ነው ወይንም እያሰበችበት ነው የሚለው ወሬ ፍጹም ሐሰት ነው። እንዲህ አይነት ስምምነት የለም፣ ውይይትም እየተደረገበት አይደለም ብለዋል። ከፍተኛ አማካሪው ማሳድ ብሉስ ስለ ሚስጥራዊ ስምምነቶች የሚወሩት ሐሰተኛና አሳሳች መግለጫዎች በቅን ልቦና የሚደረገውን ዲፕሎማሲያዊ ጥረት ለማዛባትና ዘላቂ ሰላም የመስፈን እድሉን አደጋ ላይ ለመጣል በክፉ ዓላማ የሚነዱ መሆናቸውን በመጥቀስ ዋሽንግተን በቀጠናው የምታደርገው ጥረት ብቸኛው ዓላማ በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ማስፈን ብቻ እንደሆነ ገልጸዋል። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር ባደረገችው ጦርነት ሁሉንም ለማለት በሚያስችል ደረጃ የርቀት አልሞ ተኳሽ ሚሳኤሎቿን ተጠቅማ መጨረሷ ተሰምቷል። በዚህ የተበሳጩት ትራምፕ ዳግም እንፋለማለን እያሉ ነው። አሜሪካ ከኢራን ጋር ባደረገችው የ9 ወራት ጦርነት ወቅት የአሜሪካ ጦር ከዓለም አቀፍ ክምችቱ ከፍተኛውን የሩቅ ርቀት አልሞ ተኳሽ ሚሳኤሎችን ተጠቅሞ የጨረሰ መሆኑንና ይህም የወደፊት የጦር ሰራዊቱን ዝግጁነት አደጋ ላይ ጥሏል ሲሉ መረጃው ያላቸው 3 ምንጮች ለሮይተርስ ገልጸዋል። እነዚህ ሚሳኤሎች በዋናነት የአርሚ ታክቲካል ሚሳኤል ሲስተምና ፕሪሲዥን ስትራይክ ሚሳኤልስ በመባል የሚታወቁት የምድር ለምድር ተምዘግዛጊ ወታደራዊ መሳሪያዎች ናቸው። ከምንጮቹ ሁለቱ እንደገለጹት አሜሪካ እነዚህን መሳሪያዎች ሁሉንም ለማለት በሚያስችል ደረጃ ተጠቅማ ጨርሳለች። ሮይተርስ ሐምሌ 28 ቀን 2018 ዓ.ም እንደዘገበው የአሜሪካ ጦር የኤቲኤስኤምኤስ እና የፕሪሲዥን ስትራይክ ሚሳኤሎች ክምችት ምን ያህል እየተጠናቀቀ እንደሆነ ቀደም ሲል የወጣ መረጃ የለም። እያንዳንዳቸው ከ$1 ሚሊዮን በላይ ወጪ የሚጠይቁት እነዚህ የሩቅ ርቀት አልሞ ተኳሽ የጦር መሳሪያዎች ከአስተማማኝ ርቀት ትክክለኛ ጥቃቶችን ለማድረስ የሚያስችሉ ሲሆኑ የአሜሪካ ወታደራዊ ኃይል አስፈላጊ የጦር መሳሪያዎች አይነቶች ናቸው። እነዚሁ በአሜሪካ የሚቀርቡት ኤቲኤስኤምኤስ ሚሳኤሎች በዩክሬን ጦርነት ውስጥ ከፍተኛ ሚና የተጫወቱ ሲሆን የዩክሬን ኃይሎች በሩሲያ ውስጥ ባሉ ኢላማዎች ላይ ጥቃት እንዲሰነዝሩ አስችለዋቸዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰራዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር